ሰላም አለይኩም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ ደህና ነን። ዛሬ እንግዲህ ኢድ አል አረፋ በዓል ነው። እኔ በጣም እንትን እያልኩኝ ነው ታውቃላችሁ፣ አንኮንሺየስ ሆኛለሁኝ። መጀመሪያ ልንሄድ ተስማምተን ነበር ከቴት ጋር እና ተስማምተን ምናምን ፔሪድ መጣና ያው እንግዲህ አይኬድ እንደምታውቁት ነው አልሄድኩም። ከዛ ምን አደረጉ መሰላችሁ? ሱቅ አላት ከዝኔና ሱቅ እንድጠብቅ አደረጉኝ እና የመጀመሪያውን በዓል ሱቅ በመጠበቅ ላይ ነኝና በጣም ደብሮኛል። ይሄ የመጀመሪያ በዓል ነው። ነግራኝ ነበር ራሱ የሚባለው ምናምን፣ ግን ምንም እያስታወስኩኝ አይደለም፣ ምንም ማለት ነው። እንትኑን ራሱ ጠፍቶብኛል እንደሚባለው ብቻ በቃ አንኮንሺየስ ሆኛለሁ። በጣም ተናድጃለሁ። እንደዚህ አልጠበቅኩም ነበር እና ሰፍ ብዬ ነበር። እንዲያውም እንትን ስቴዲየም እንሄዳለን ምናምን ብለን ተነጋግረን ምናምን ነበረ እና በአንዴ ሀሳባቸውን ቀየሩ። ያናዳል፣ ግን እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ ለእናንተ። እና ምን ፊል አደረግኩኝ መሰላችሁ? ከሀገር ውጭ ያላችሁ ሞስት ኦፍ ዘ ታይም አረብ ሀገራት ናቸው ያላችሁት፣ ሳውዲ ናቸው ያላችሁት ምናምንና እዚህ ካለ ነው የበለጠ እንደምታከብሩ አምናለሁ። ከኛ በላይ ነው የምታከብሩት፣ ከኛ በላይ ነው እዛ ያለ የበዓል ስሜት። ግን እንዴት ነው ማለት ለምሳሌ መስገድ ፈልጌ ነበረ። ያው ፔሪድ ላይ ስትሆን አይሰገድም። በሚያስቀይም ታይም ላይ ነው የመጣው። የእውነት ማታ ነው የመጣው። ጠዋት ስቴዲየም ልንሄድ ምናምን ሰው መስገድ አያሰገድሽም ምናምን ተብዬ ቀረው። ከዛ ደግሞ ኖርማል እንትን እላለሁኝ ብዬ ነበር ያሰብኩት። ቤት ውላለሁኝ ምናምን አብሬያቸው እላለሁ ብዬ ነበር ያሰብኩትና አጋጣሚ ሆኖ በጣም በቃ ይሄ የምን ጊዜ ምርጥ የሆነ ደንበኛዋን ቀጠረችና እሷ በዓሏን ልታከብር እኔ ደንበኞቿን ላስተናግድላት አልተስማማሁም። እኔ አልተስማማሁም። በግድ አስማሙኝና በግድ እዚህ ዋልኩኝ ማለት ነው። አያሰግድሽም፣ እኛ እንትን እንሄዳለን ምናምን፣ ስለዚህ አንቺ እንትን ብትሆን ይሻላል ምናምን ብለው ነው እንትን ያሉኝ። ከዛ ደግሞ በጣም የሚገርማችሁ ነገር ያለኝ እኮ 2 ቀሚስ ምናምን እና ልብስ ራሱ እየፈለግኩኝ ነበር ቀሚስ ነው። ከዛ አንድ አባያ መጣልኝ ማለት ነው። ከከዝኔ አንድ አባያ መጣ። በቃ ሌሎቹ ልብስ አጋጣሚ ታጥበዋል። እንዴት እንደሚያምሩብኝና በጣም ልለብሰው ምናምን ጓጉቼ ማታ ዘመድ ጥየቃ ይሁን ምን ይሁን ብቻ አንድ ሕፃን መጣና አንድ ሕፃን አይደለም ኖርማል የእሷ ልጅ ነው፣ ከዝኔ ልጅ ነው። ግን በጣም ስላናደደኝ ነው አንድ ሕፃን እያልኩት ያሉት መጣ ምናምን አገር ሰላም ብለን ላይቱ ጠፋ። ላይቱ ማብራት ከዛ ነው መሰለኝ የነካሻና ከዛ በቃ ተስፋ የለንም እንደዚህ ልቅልቅ ራስ መሰለኝ። እና እዚህ እንትኑን አበላሸብኝ። በወጥ እጁ ነክቶት እንትን ነው እንደሚባለው ይሄ ግሬ የሚባለው ነጣ ያለ ግሬ እንደዛ አይነት ከለር ነበርና በጣም ነበር ያማረብኝ። ከዛ መለብሰው ጠፋ። ሂጃብ አለኝ፣ ቀሚስ የለኝም፣ አባያ የለኝም፣ ምንም ነገር የለኝም። ከዛ ምን ልልበስ? ሱቅ ደግሞ መክፈት አለብሽ ተባለ ግዴታ። አስቡት የመጀመሪያ በዓላችሁን እንደዚህ አይነት ሁኔታ ስታሳልፉትና ደባለኩባችሁ መሰለኝ ታሪኩ ራሱ። ብቻ ስለ አለባበሴ ጅልባቡን የለበስኩት እና ያው የምለብሰው ሰጣ ይሄኛውን ተሰጠኝ። በቃ ለዛሬ ይሄን ልበሽ ብላ ቴት ፈቀደችልኝ እና ያው እሷ ፍላጎቷ እንደዚህ እንድለብስላት ነው። እኔ ግን
እኔ ግን አባያ አልጠገብኩም እና አባያው ላይ ተብለብ ያለው አባያ ነው መበስት የምፈልገው እውነቱን ለመናገር ያክል እና ደግሞ ለዚህም ገና ነኝ ብዬ ነው የማስበው። ለጅልባብና ለኒቃም ገና ነኝ፣ በጣም ገና ብዬ አስባለሁኝ። ብቻ እንዴት ነው ማለት በዓልን በምትፈልጉበት መንገድ ሳታከብሩት ስትቀሩ ምን አይነት ስሜት ነው የሚሰማችሁ? የእውነት እና ደግሞ እንደ የመጀመሪያ በዓላችሁ ከሆነም በጣም ጓጉቼ ነበር። እውነት ልብስ አዘጋጅቻለሁ። ምን ያዘጋጀሁት ነገር አለ ብስሚላይ እና አሁን እንደዚህ ሲሆን በጣም ያናዳል እና በዛሬ ቀን በዚህ የተከበረች ያማረች ቀን ላይ ሱቅ ጠባቂ ሆኜላችኋለሁ። በዚህ ላይ ጾሜ ነበረ። አሁን ግን ዛሬም እየደገምኩት ነው ጾም። ምክንያቱም ጠዋት ነው የወጡት፣ አብሬያቸው ነው የወጣሁት። መንገድ ይዘጋጋል ተብሎ እነሱ ስቴዲየም ሲገቡ አይኔ እያየ እኔ ደግሞ ወደ ስራ ገቡ እና አዝኛለሁ። ግን ምን ልላችሁ ፈልግኩኝ መሰላችሁ? እንዴት ነው እናንተ ጋር በዓል? እኔ መጀመሪያ በዓሌ ነው። በዓሉ እንዴት የእውነት አላውቅም። በጣም የጓጓውም ለዛ ነበረ። በጣም የማውቀው አንዴ ነው ቴት ጋር የሄድኩት ከዚህ በፊት እና ለረመዳን ሄጄ ነበር። በጣም ያምር ነበር፣ በጣም የደመቀ ነበር። ለአፍጥርም ሄድ ነበረ። አፍጥሬ አውቃለሁ። በጣም ሙስሊም ጓደኞች በጣም ብዙ ነበሩኝ። እነሱም ፋይሎች ራሱ ካገኘሁኝ ቆይ አሳያችኋለሁኝ። አንድ ጓደኛዬ ጋር ሄድ ነበርና ለአፍጥር ሄዳለኝ ማለት ነው እዛ እና እኔ የምሄደው ሱሪ ለብሼ ምናምን ነው የምሄደውና አታስገባኝም። ፋዘር ይቆጠር ምናምን ትለኝና ቀሚስ ይመጣልኛል፣ ሂጃብ ይመጣልኛል ምናምን ከዛ እዛው ሰርተን አፍጥሬ ምናምን ነው የምንወጣው ማለት ነው። እና እንትን ይሉብኝ ነበር፣ ይምታቱብኝ ነበር ሁላ ሲያዩኝ። እኔ ሞኒ ካልተነገራቸው ድረስ አያስታውሱኝም ነበርና በእውነት በጣም ከፍቶኛል። አንደኛ ይላችሁ ኢዳር እንዴት ሊከበር እንደሚችል የበዓሉን ትርጉም ራሱ በቅጡ አላውቅም። እና ማታ ብያቸዋለሁ፣ ማታ ተነግሮኝ ነበር ምናምን ግን በቃ ጠዋት መስጊድ እንደማልሄድ ሳቅ ምናምን ስሜ ነው የቀረኝ። በቃ ያልጠፋብኝ ነገር ስሜ ብቻ ነው። በጣም ተናድጄ ነበር። እንደውም አሁን እኮ ተረጋግቼና ፋሚሊዎቼን እንኳን አደረሳችሁ ልበል ብዬ ነው እንጂ ከሙድ ወጥቻለሁ። በጣም ወጥቻለሁ። ልብሴ ተበላሽቶብኛል። ዛሬ አልሰግድም። ተከታታይ ሰዓት ቀናት አልሰግድም እና ይሄን የመሰለ በዓል ሰላም ነው። ይሄን የመሰለ በዓል ቼላ ሱቅ ውስጥ ቁጭ ብዬ አሳዘነኝ። ወሬው ካሰለቻችሁ ግን ይቅርታ፣ በጣም ይቅርታ። ወሬ ሊያሰለቻችሁ ይችላል። በዚህ ሰዓት ከፍቶኛል በጣም ነው። እንደዚህ አልጠበቅኩም። ግን እንኳን አደረሳችሁ። ቀን በዓል እንድላችሁ አይ ሆፕ እናንተ ጋር በዓል ቆንጆ እንደሚሆን ግን በቻላችሁት መጠን የበዓሉን ትርጉም እሱን መናገር ፈልጌ ነበረ። ጠዋት እንደምነግራችሁ እርግጠኛ ሆኜ ምናምን እዛ ስቴዲየም ነበር እንደውም ልቀርጽ ነበር ያሰብኩትኝ። ወይ ስንወጣ ስነ ስርዓት ቀርጻለሁኝ ቤት ውስጥ እንትኑን እናሳያለሁ ምናምን ብዬ ነበር። እንዳሰብኩት ምንም አልሆነልኝም። እኔም ንዴት ላይ ሆንኩኝ። ግን በኮመንት ላይ በዓሉን እንዴት እንደምታከብሩት የበዓሉን ሚኒንግ እኔ ሆነ ለምንድን ለማናውቀው በደንብ በሚገባ መንገድ ያስረዳችሁ ኮመንት አርጉላቸው አርጉልኝ። ሰራለሁ ቪዲዮ ብዬ ነበር። ይሄ ነገር በጣም እየተንሸራተተብኝ ነው። ቪዲዮ ሰራለኝ ብዬ ነበር። ሰው ስላልተሳካልኝ በኮመንታችሁ ላይ የበዓሉን ትርጉም በደንብ አስረድታችሁ ግልጽ አድርጋችሁ ንገሩልን። በጣም ነው የምወዳችሁ። ሌላ ምን ልበላችሁ?
እና ደግሞ ከሀገር ውጭ ያላችሁ እንዴት እንደምታከብሩት ያው አብዛኛውን ጊዜ ሙስሊም ሀገራት ስለሆነ የምታዩ ወይ ሳውዲ ናችሁ ወይ ኳታር ናችሁ፣ ብቻ ከአረብ ሀገራት ከአንዱ ስለሚሆን የእናንተ ሀገር በዓል አከባበርና የኛ ሀገር በዓል አከባበሩ ልዩነቱ ምን ላይ ልዩነት ያለው አይመስለኝም። ግን ያው ምንም ቢሆን እንደ ሳውዲዎቹ እንሆናለን ብዬ አላስብም። እኛ እንበልጣለን ብዬ አስባለሁ። በዛ ነው አሪፍ የሚባለውን እና ደግሞ የትኛውን በዓል ነው የምትወዱትም እሱንም ንገሪኝ፣ ለምን እንደምትወዱትም ከነ በዓሉ ትርጉም። ያው እኔ ረመዳንን ነው የምወደው። ያው ትልቁ በዓልም እሱ ነው፣ የምወደውም እሱ ነው። እውነቱን ለመናገር የረመዳንን አውቀዋለሁ። ለምሳሌ ቅዱስ ቁርአን የወረደበት ወር ነው፣ የሚጾመውም ለዛ ነው። በጣም የተከበረ በዓል ነው። ግን ለእናንተ ትልቁ በዓል የትኛው? የተሻለ በዓል የትኛው? በጣም የምትወዱት በዓል የትኛው ነው በሚለው ንገሩኝና አንዳንድ እንትኖችን እናደርጋለን። በቃ ሌላ ምላችሁ የለኝም። መልካም በዓል ይሁንላችሁ። ሰላም አለይኩም።